ቤተሰብ ሰላም ጤና ይስጥልኝ። እንዴት አላችሁ? ልጅ ደህና ናችሁ ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝዝት ይበልልኝ። ሀባይቦች እንዴት አላችሁ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንግዲህ እየተዘጋጃችሁ ያው እንግዲህ ስራውን በላይ ቢሆንም እየተዘጋጃችሁ ነው ብዬ በአቅማችሁ ተስፋ አደርጋለሁኝ። እንዴት ነው ዝግጅቱ? ምን ይመስላል? በጣም ከባድ ነው። ብቻ እዚህ ሰሞኑማ ለየት ያለ ነው። ያው እንግዲህ ቤቱን ዘብዝፈን እያጠብን እንገኛለን። ያው ዘብዝፈን በዙ ያው ምንም ልዩነት የለውም። በቃ ልብስ ሳይሆን አሁን እናጥብ ቤት ነው እያጠብን ያለ ነው፣ ዘብዝፈን ማለት ነው። አዎ ለማንኛውም የምታውቁት ነገር ነው። ግን ደግሞ አልሐምዱሊላህ የሚመጣው ደግሞ በጣም ደስ የሚል ወራት ስለሆነ ኦ ማይ ጋድ ያው እንዴት ዙሮ እንደመጣ ባናውቅም ማለት ነው በዚያው አጋጣሚ። ለማንኛውም ዛሬ ደግሞ እንግዲህ በጽናት ድራማ ፏፍሽ እያለ መተናል። እንግዲህ እንዴት ነው ከጠብ በኋላ ወይኔ ከጠብ በኋላ ማለት ነው ወይም ደግሞ ከመጣላት በኋላ ያለው ፍቅር እንዴት ነው? ይሄ ነገር አስመስለው የሚሰሩት ነገር እንዴት ነው? እውነት ነው ወይም ደግሞ ከእርቅ በኋላ እኮ ፍቅር በጣም ጥሩ ይሆናል የሚለው ነገር እውነት ነው ወይ የሚለውን ነገር አብረን ያለን ማለት ነው። እንግዲህ በባለፈው ክፍለ ጊዜ እንዳያችሁት ጽናትና ኪራ እንግዲህ ጽናትም ቡር እያለች አልታረቅም እያለች እንግዲህ ኮብል ላይ ሄዴ ሰኮ እንደዚህ ነው የሚለው አይደል? አዎ ታውቁታላችሁ፣ ሁላችሁም ታውቁታላችሁ። ለማንኛውም እንግዲህ ኮብላችሁ የምታውቁ ሰዎች ደግሞ ሞር ታውቁታላችሁ ብዬ ተስፋ አደርጋለሁኝ። እንግዲህ ከጠብ በኋላ በጣም ፍቅሩ ይጨምራል። መዋደድ እንዳለ ሁሉ መጣላትም አለ። ስለተጣላ ሰው ከቤቱ ስለወጣ በዛው ጠቡ ይቀጥላል ማለት አይደለም። እንደዚህ ባለትዳሮች እኮ እንዳውም ፍቅር የሚጨምረው ነው እንጂ የሚጨርሰው ሳይሆን የሚጨምረው ሲጣሉ ነው። ተጣልተው ሲታረቁ የሚመጣው ፍቅር ደግሞ የሌለ ከየት ነው የተገኘው? ቢሆንም አሪፍ ነው የሚያስብል ነገር ነው። ስለዚህ ምንም ችግር የለውም ስትሉም ነበረ። ይሄ ነገር እውነት ነው እንዴ የሚለውን ነገር በእውነተኛ ስናየው ደግሞ እንዲህ ይሄ ነገርማ ትክክል ነው የሚያስብል ነገር አይተናል። ለማንኛውም እንግዲህ ከጠቡ በኋላ ከእርቁ በኋላ ያለውን ነገር አብረን ሪያክት እያደረግን አብረን እንቆያለን ማለት ነው። ቆይታ እናደርጋለን ከሳራ ጋር ማለት ነው። የሳራ ቤተሰቦች እጅግ በጣም ነው የምወዳችሁ፣ እጅግ በጣም ነው የማከብራችሁ። ስለምታበረታቱኝም ከልብ አመሰግናለሁ። አስተያየትና እንዲሁም ደግሞ ችግር ካለ ይሄን አስተካክል ቆርቆፍ የምታደርጉኝም ከልብ አመሰግናለሁ። ለማንኛውም አላህ በዚህ አጋጣሚ ማለት ነው እንግዲህ በሰላም ያድርሰን። አይኖ ስንት ቀን የቀረን? 3 ቀን ነው 4 ቀን የቀረን ምናምን ነው የቀረን እና እዛ በሰላም ያድርሰን እያላችሁ እንግዲህ በሌላ በኩል ደግሞ ኒና እንግዲህ በቅናት ብጥስ ስላለች በቅናት በቃ በቅንጭላቷ ቁማ መሄድ ስላስቸገረች በቃ በቅንጭላቷ ሊያሰዳ ስላልደረሰ ፍትህ ለኒና እያልን እንገኛለን። አሁን ደግሞ እንግዲህ ያለኛ ማን አላቸው? ባይዘው ወይ የምሬ ነው ማንም የላቸውም። ስለዚህ በቅናት በጣም ተቸግራለች ኒና። እንግዲህ እኔ ወጥቼ መፈለጊያ አይቀርም ስትል ጽናትም አቤቱታ አቅርባለች። ባላለበት ባል ልመርጥ ልሄድ ነው ስትላት ባል ብላታለች። እንግዲህ እሷ አልበላም አልጠጣም እናንተ ጋራ እናንተ በቅንጭላታችሁ ፍቅራችሁ እኮ በቅንጭላታችሁ ሊያሰዳችሁ ደርሷል። ስለዚህ እኔ እናንተ ጋር ምን አጋተረኝ? ሲጀመር ከቤት መውጣት አለብኝ ብላ ሳትበላም ሳትጠጣም ተነስታ ሄዳለች። እኔ እናንተን እያየሁ መብላትም መጠጣትም አልችልም። እኔ በቅንጭላቴ ቆሜ መሄድ እኮ ነው። እኔ በቃ አረሬ መሞቴ ነው እናንተን እያየሁኝ በቅናት ላብጊ ነው በቃ ልፈነዳ ነው ብላ ተነስታ ብቻዋን ሄዳለች ማለት ነው። መንገድ ላይ እንግዲህ የጽናትን ባል ወንድም ወይም ደግሞ ክብሮም ወይም ደግሞ በኒና ፍቅር እያበደ ወይም ህሊናውን ሊያጣ
ያለው ሰውዬ ድንገት ታገኘዋለች። እነሱ እኮ በጣም ተቸግረውልሃል፣ አብደውልሃል፣ ፍቅር ክንፍ አድርጎ ሊወስዳቸው ደርሶልሃል። እኔ በቃ እሷ ሰልችቶኝ ነው ወደ ውጭ የመጣሁት፣ ስለዚህ እኔ መቀመጥ አልቻልኩም እና ተነስቼ መጣሁ እያለች ነገራቶችን ታብራራለታለች። እንዴ ደግሞ ምን ሆኑ? አረ እዛ ጋር ፍቅር እየተጫወቱልህ ነው፣ ምን ይሆናሉ ደግሞ ብላም ስትለው፣ እንዴ ታዲያ ደስ ይላል እንጂ ምን ነው ክፉ ብሎ እሱም ቢላ ያስረዳት ቢሞክርም አይተውኝ እንግዲህ እኔ ለራሴ ተናድጃለሁኝ። ሆይ ጉድ! ፍቅር ሲሆኑም ኒና፣ ሲጣሉም ኒና፣ በሁሉም ነገር እኔ ተወቃሽ ነኝ። ዞር በልልኝ ትለው እና ተነስታ ጥላው ትሄዳለች። ኒናዬ ደግሞ ምኖች ብላም ስትጠይቃት እንግዲህ ሀጅሬ ከምግቡ ከቁርሱ በኋላ ጽናት ስትጠይቃት ምን ሆናለሁ ደግሞ እኔ እንደዚህ አይነት ነገር እኮ የምናየው ወይ ህልም ላይ ነው ወይ ፊልም ላይ ነው። ወይኔ ፊልም ላይ ነው እኮ እያየን ያለ ነው። ሴትዮ ምን ነው ምን ላይ ያለው መስሎች ነው? ህልም ላይ ለማንኛውም ደግሞ ምን ሆንሽ ብላም ስትጠይቅ ኦማይ ጋር ተቋረጠ። ለማንኛውም እንግዲህ እንዴት ነው የሚያጎርሳችሁ ያገኛችሁት? እንዴት ነው እስቲ መንገዱ መሪ ብትላትም ያንቺ የሆነ ቀን ይመጣል፣ ላንቺ ያለው ይመጣል። ስለዚህ እንደዚህ ስላደረግሽና ሄደሽ ስላገኘሽው ሳይሆን ነገር ግን ያንቺ ቀን ይመጣል፣ ያንቺ የሚለው የሆነው ይመጣል እያለች ለማጽናናትም ብትሞክር ባልፈለገውን ለመሄድ እና አቅዲያም ለመውጣት አልቀረም። እኔ ግን ሲንግል የሚለውን ቃል ከመጥላት የተነሳ በሰ የሚተኩ ወይም ደግሞ በሰ የሚጀምሩት ነገሮች ስም ሊሆን ይችላል፣ ቃልም መመስረት ሊሆን ይችላል። ጠልቻቸዋለሁ ብላ ኒናም ስታስረዳት ነበረ። ኧረ ተይ እባክሽ። ኒና የባል ገበያ ብላ ሄደች። ነገር ግን መንገድ ላይ ኪራን አገኘችው። ጺሞ ልከጅ ነው ብሎ ቢጠይቃትም የባል ገበያ ልሄድ ነው እንዴ? ዛሬ ምንድነው ቁርስ ያልበላሽ? ርክ እናንተ ጋርማ ልበላ ብቀርብ ቆንጆ ግልምጫ ነበር የሚደርስብኝ። ምን ሲንግል የማይከበርበት ቤት ተቀምጬ እንደው መከራዬን አየሁ እኮ ስትል አቤቱታዋን ለኪራ ተናግራለች። ነገር ግን ደግሞ ባክሽ ብሎ ሊመልሳት ቢሞክርም መመለስ አልፈለገችም። ገበያ ሄዳለች። የምን ገበያ? የባል ከአሁን በኋላ እናንተ ጋር ምንም አይነት ነገር ማድረግ አልፈልግም። ለራሴ ባል መርጬ እመጣለሁ። የብረት መዝጊያ የሚመስል ባል ነው መርጬ የምመጣው። ስለዚህ እናንተ ጋር የጎሪጥማ መታየት አልፈልግም ስትል ኒናም ተናግራለች። በሌላ በኩል ደግሞ እንግዲህ ጆከር ጓደኛውን አስፈታለሁ ብሎ ነግሮት ነበረ። ደግነቱ ደግሞ ከወጣ ሰክሶሻል ወይም ደግሞ ዋሽቶሃል ብሎም ሲሉት ጓደኞቹ ድንገት እንግዲህ ተጣርተው አሳፈራቸው። በጣም አሪፍ። ስለዚህ ጓደኛውን አስፈትቷል። በጣም ኒናም እንግዲህ እዛው ቤቱን ክነፉበት። አሁን ደግሞ ሄደህ የተወሰነ ነገር ቀቅላ ሀብላት። እኔ እናንተ እንደዛ እየሆናችሁ አንዴ የመጋረጃ አንዴ የሶፋ አንዴ መኝታ ቤት አንዴ የማር ቤት እያላችሁ አላስተኛችሁኝም። ስለዚህ ቤቱ ይስፋችሁ። እናንተ ይሄን ሰሞንማ ምንም ሰውም አብሯችሁ እንዲሆን ስለማትፈልጉ ለትንሽ ጊዜ ለቀቅል አደርግላችሁ ብሉ፣ ጠጡ፣ እናንተው ኑሩበት። እልቅንስ ለንግስት ህድላት ቀቅል ሀብላት እያለች በንዴት ተናግራለች። እውነትም ልክ ናት መሰለኝ። እናቴ ሰፋ ይበላቸው፣ ተዋቸው። ይሄ እናቴ ተጣልቶ የኖረ ፍቅር እኮ እንዲያድስ እኮ በቃ ተገናኝቶ የማያውቅ ነው የሚመስሉት እኮ በቃ ሸፈድ ቆላ ሲያረጋቸው። ስለዚህ ኒና ይሄን ያየችው በጣም ከአቅሜ በላይ መቆጣጠር ስላቃተኝ ህሊናዬን ከቤት መውጣት አለብኝ ያለችው ኒና ተነስታ እንግዲህ ገበያ ሄዳለች። እዚህ ቁመን ፍቅረኛሞች እንዳልመስላቸው የምፈልገውና ልገዛ የምሄደው የምገበየው ባል እንዲያመልጠኝ ዞር በልልኝ ብላ ኒናም ተነስታ ገበያዋ ሄዳለች። ከዛ መቀጠል ደግሞ እንግዲህ የሄደችው ወደ ቅዱስ ቤት ነው። ቅዱስ ቤት ደግሞ የኒና አሚን የሰኔት ሄዳ ነበረ። ነገር ግን ስለ ሰኒ ለማውራት ነበር። ከዚህ በፊት ገንዘብ ካልሰጠሽኝ ከእሷ ጋር የተነሳሁትን ፎቶ
አለቅም። ልክ እንዲያሁኑ ይሄ በቲክቶክ እንደሚወራው ነገር ታውቃላችሁ፣ እንደዛ እኮ ማለት ነው። እሱን ወደ ሜዳ በትነውና ጉዳችሁ ይፈላል ሲል እሱም ደግሞ ገንዘብ ስለፈለገ ለምንድን ነው ብላ አንድ ነገር ላማክርህ ነው የመጣሁት ብላ ቅዱስ ዘንድ ትሄዳለች ማለት ነው። እንግዲህ ቅዱስ ደግሞ ምንድን ነው ይሄ ነገር? ሰኒ ይሄ ሁሉ ነገር ቀደም ብላ ተናግራ ቢሆን ይሄ ሁሉ ነገር አይፈጠርም። ባለመናገሯ ችግር በችግር ላይ እየተደራረበ ነው። አሁን ደግሞ ሌላ ችግር ሊፈጠር ነው። ምን እያደረገ ነው እሱ ደግሞ ብሎም ተናግሯል። እንግዲህ ከጆከር ነርሲምና እንዲሁም ደግሞ ከክብሮም ጋር ያለው ነገር እየተጋነነ እየሄደ ነው። ክብሮም ሰኒን ለማግኘት የሚሄድበት መንገድ ልክ ባይሆንም እሷን ለማግኘት መቼም አላቆምም ሲል ለጆከር ነግሮታል። ጆከርም እንግዲህ እኔና አንቺ የሁለት ዓለም ሰዎች ነው ብሎ እሷም ለሰኒ ነግሯታል። ይሄ ነገር እንዴት ነው? የተለያየ ነገር ይናገራሉ ባሎቿ። ለማንኛው ትሆናለች? እመነኝ ለራሴ ያደርጋታለሁ ብሎም ነግሮታል። ክብሮም እንዴት ነው ሰኒን የሱ የሚያደርጋት በዚህ ኃይለኝነቷ የሚለውን ወደፊት እናያለን። የሰኒ እህት ቅዱስ በዚህ ጉዳይ ላይ ሊረዳት ብትጠይቀውም ይሄ ነገር የሰኒ እንድትሰማና ወይም ደግሞ የሰኒ ውሳኔ ያስፈልገናል፣ ይሄ ነገር ምንድን ነው የሚለውን ነገር እውነቱን ተነገረች በኋላ ከዛ የሚፈጠረውን ደግሞ እናስብበታለን ብሎ ነግሯታል። ግራ ቢገባት ተነስታ ከቅዱስ ዘንድ የምትሄደው ራኪብ እንግዲህ ዛሬ ተስፋ ቆርጣለች። የእህቷን ቅስም መሰበር ስለማትፈልግ ብዙ ነገር አድርጋም በድብቅ እሷን ወደ ኋላ ማለት አትፈልግም። ምክንያቱም እህት ያው እህት ነው። ምንም ቢሆን ልክ እንደ አንድ ጣታችን ተቀራራቢነት እሷም ያንቺን እገዛ የምትጠይቅ ከሆነ ይህን ነገር እውነቱን እንደምትነግርሽ አረጋግጠሽ ውሳኔውን አሳውቂን፣ ከዛ መፍትሄ እንፈልግበታለን ብሏታል። እንግዲህ ሰኒ የጆከር ናት ወይስ ደግሞ የክብሮም ናት? እንዲሁም ደግሞ ሰኒ ምን ወሰነች የሚለው ነገር ወደፊት አብረን እናያለን ማለት ነው። ሀበብ ላይ ግን ሰብስክራይብ እያደረግን አብረን ፈታ እንላለን ማለት ነው። በነ ጽናት ድራማ ፈታ እያልን አብረን ወደፊት እንሄዳለን። ሰብስክራይብ አድርጉ፣ አይከፈልበትም። መልካም ያው ክብሮም እንግዲህ ያው በትውሳቱ እየናዘለ እንግዲህ ትውሳቱን እያመጣ ከዚህ በፊት ያሳለፉትን ጊዜ ምናምን ነገር ያው ግትርነቷን እያስታወሰ ስድቧን ግልምጫዋን እያስታወሰ እንግዲህ ሰኒ ኃይለኛ ስለሆነች በተፈጥሮዋ በነገራችን ላይ የሰኒን ካራክተር እኔ የምር ይመቸኛል ማለት ነው። ለማንኛውም ይህን ሁሉ እያስታወሰ በትውሳት እየናዘለ ተቀምጧል። የኔ ትሆናለች ወይስ አትሆንም ግን እንዴት እያለ እያሰበ ቁጭ ብሎ እንዴት የኔ እንደምትሆን ብሎ እያሰበ ይገኛል ማለት ነው። እንግዲህ ትመለሳለች ሰኒ እንዴ ተሞገጠች፣ ልትመለስ አትችልም። ለማንኛውም እናያለን።